ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰምታችኋል? ሳምንታዊው የቅኝት ፕሮግራማችን እነሆ ተጀምሯል። በዛሬው ሳምንታዊ የቅኝት ፕሮግራማችን ወደ እናንተ ልናደርስ የወደድነው በሐረሪ አዳጋር ተገኝተን ማኑስክሪፕት ሙዚየምን ልናስቃኛችሁ ወደናል። አብራችሁን ልትቆዩ የአክብሮት ግብዣችን ነው። ሰናይ ጊዜ። እዚህ ጣውላ ላይ ሉህ ይባላል ጣውላው እዛ ጣውላ ላይ ይጻፍ ነበር ማለት ነው። ይሄንን ጣውላ ስሊም ወይንም ስሙዝ የሆነ ፔጅ ለማግኘት ምክንያቱም እንጨት ስለሆነ ክፍተቶች እና ምናምኖች አያጣም ያንን ማስተካከል አለባቸው ቀርከሃን ላይ ለማስካሄድ ማለት ነው። እየተጠቀሙት ምንድን ነበር? በራሳ ይባላል እኛ አካባቢ ለማለት አፈር ነው። ውሃ ሲነካው ይሟሟል ማለት ነው። ያንን አማምተው ከመጠቀማቸው በፊት ማለት ነው እንጨቱን ሙሉ ለሙሉ እንደ ጂፕሰም ይቀቡት ነበር ማለት ነው። ከደረቀ በኋላ ስሊም ፔጅ ያገኛሉ እዛ ላይ ይጽፉት ነበር ማለት ነው። እንግዲህ ይሄ ነገር በታሪክ ረገድ ትልቅ ሚና ሊጫወት የሚችል ጉዳይ ነው። ጉዳዩ አጀማመሩን ስናየው መቼ እንደሆነ ብንገልጽ ከ1000 ዓመት በፊት የተጀመረ ጉዳይ ነው ይሄ ጉዳይ ማለት ነው። በአውሶፊ አማካኝነት ማለት ነው። አውሶፊ ማለት ከነሼህ ባድር ጋር ከድል በኋላ ይሄንን ስራ ጀምረው ማህበረሰቡን የሚያስተምሩበት ትምህርት ቤት መቆርቆራቸው ነው ሐረር ውስጥ ማለት ነው። ቁራንጌይ የሚባል ትምህርት ቤት መስርተው በዛ አይነት መልኩ ነው ጉዳዩ የተጀመረው ማለት ነው። ከ1000 ዓመት በፊት ነበር ይሄ ጉዳይ እስላሚክ የሆነ ትምህርት ቤት ሐረር ውስጥ መጀመሩ ያለ ጥርጥር ቁንጮ ላይ ያደርጋታል ኢትዮጵያን ማለት ነው። እስላማዊ ትምህርት የጀመረበት አካባቢ በቅድሚያ የጀመረ ሀገር ካለ ኢትዮጵያ መሆኑን ነው የሚያሳየው ማለት ነው። በትምህርት ቤት ደረጃ አቋቋሙት ሰውን ወይም ማህበረሰቡን የሚያስተምሩበት የነበረ ተቋም ቁራንጌይ የሚባለው ያው የመጀመሪያው ነው ማለት ነው ኢትዮጵያ ውስጥ ማለት ነው። እዚህ ጋር የምናየው አለ የቻይና ጽሁፍ ይመስላል፣ አረብኛ ይመስላል። ይሄ እስካሁን ድረስ ያው ስሙን አናውቀውም። ማህበረሰቡ ከእስልምና በፊት ይጠቀምበት የነበረ ፊደሎች ናቸው። የሐረሪ ፊደሎች ወይንም የሐርላ ፊደሎች የሚባሉት ማለት ነው። ሐርላ ፊደል ይባላል ማለት ነው። ከእስላም በፊት ይጽፉና ያነቡ የነበሩ ማህበረሰብ መሆናቸውን የሚያረጋግጥ ነው። ከዚያም ባሻገር እንደዚህ አይነት ነገር ያለው ማህበረሰብ ሁልጊዜ የሆነ ስልጣኔ ውስጥ ያለ ማህበረሰብ መሆኑን ነው የሚያረጋግጠው። የራሱ ፊደል የራሱ ስክሪፕት ያለው ማህበረሰብ ማለት ነው። ላይክ ሰሎሞን፣ ላይክ አክሱም፣ ላይክ ፌሮን፣ ላይክ አገርስ እንደሌሎቹ ያው ፌሮንን ምሳሌ ማምጣት ይቻላል። የነበራቸውን ሲቪላይዜሽን ያኖሩበት በራሳቸው ፊደላት በመሆኑ ሐርላ እንደዛው አንዳንድ አርኪኦሎጂ ስራዎች ላይ እንደሚታየው ማለት ነው በራሳቸው ጽሁፍ ጽፈው ያለፉበት ሁኔታ አለ። ጥናት ይፈልጋል ማለት ነው። በትርጉም የተጻፈው በአረብኛ ትርጉም ነው። አዎ ላይ የምናየው የአረብኛ ድምጾቻቸውን ነው። ታች ደግሞ የፊደላችን ነው። ይሄ ነገር የሚያሳየው ያው ከሁለቱ አንዱን በቅድሚያ ያውቁት እንደነበረ ነው የሚያሳይሽ ማለት ነው። ምክንያቱም አረብኛ ድምጹም አለ የኛም አለ ማለት ነው። በቅድሚያ የሚያውቁት የራሳቸውን ወይም የራሳችንን ሲሆን መጥ የሆነው አረብኛ ነው እኛ ጋር በዛ ተርጉመውት ማለት ነው። ድምጹን አስቀምጠውታል። እንደ ምሳሌ ብንወስድ 4 ፊደሎች አግኝተናል እዚህ ሐርላ ደንገጎ ላይ ያለው ሐርላ ማለት ነው። ሐርላ ሲቲ ዋሻ ውስጥ ግድግዳ ላይ የተጻፉ እነዚህ ሁለቱንና እነዚህ ሁለቱን አግኝተናል። በተተረጎመው መሰረት አድርገን ስናነበው ግን የሰጠን የማናውቀው አይነት ቃል ነው። ምክንያቱም ሁለቱን ስናነብ
ደስ የሚል ድምፅ ነው የሰጠን። ሁለቱን ስናነብ ደግሞ ና የሚል ድምፅ ነው የሰጠን። ሰው በቋንቋችን የሌለ ድምፆች ናቸው እነዚህ ማለት ነው። ኮንክሉዥኑ ምንድን ነው? የአነባብ ስልት አለው በሚል ኮንክሉድ አድርገን ያው የሚያውቅ እስኪመጣልን ድረስ ማለት ነው። ከ1500 ዓመት በፊት የተጠቀሙት የነበረ ነው። እየጠበቅን ነው በተአምር ከመጣልን የሚነግረን ማለት ነው። ነገር ግን ሲምፕሊፋይ ለማድረግ ለዘያሪዎች ማለት ነው ሲምፕሊፋይ ለማድረግ ያስቀመጥነው ሃይፖቴሲስ አለ። እያንዳንዱ ፊደል ነው በዚህ የተጻፉ መጽሐፎች የት አሉ ብለሽ የምጠይቂኝ ከሆነ ደግሞ እስካሁን ድረስ 2 ፔጅ ብቻ ነው ያገኘነው። ሁለቱም ፔጅ ብቻ ነው ያገኘናቸው። ሁለቱ ፔጆች እነዚህ ከመጽሐፍ የተወሰዱ ናቸው። የተቆረጠ ፔጅ ነው። ቀሪ ጽሁፉ የት እንዳለ አናውቅም። ሁለቱም ብቻ አግኝተን ነው እንግዲህ በአንዳንድ መጽሐፎች ላይም የተጻፉ አሉ የሐረሪ ፊደል መሆናቸውን የሚያረጋግጥ ማለት ነው። ከአሚር ሐቦባ ጀምሮ ይጠቀሙበት የነበረ ነው ይላል። ነገር ግን ከአሚር ሐቦባ በፊትም የሚጠቀሙበትና ያው ሐረር 4 ኤፒሶድ ነው ያላት። በመጀመሪያው ኤፒሶዷ ላይ ተጠቀመው የነበረ ፊደሎች ናቸው ማለት ነው። ኛው ደግሞ እንደሚታየው በእጅ የተጻፈ ይመስላል። ወረቀት ነው። እስቲ ስለዚህም ደግሞ ማለት እዚህ ረድፍ ላይ ያስቀምጥናቸው ጽሁፎች የማህበረሰቡን ወይም የጸሐፊዎቹን የእጅ ጽህፈት አርት ያሳዩበት ስራ ነው። ለምሳሌ እዚህ 2 አይነት እጅ ጽህፈት አለ። እነዚህ ሰዎች በህይወት አሉ አሁንም ማለት ነው። ለሞዴል ያህል ነው ያስገባነው እዚህ ማለት ነው። እዛ ግድግዳ ላይ ያለው ኩፊ ይባላል። ይሄኛው ደግሞ ነስኽ ይባላል ማለት ነው በስማቸው። በኩፊ የተጻፈው ከነበሩት ከሐረር ታሪኮች አንዱ የዑመር ወለስማን ታሪክ የያዘ ነው። ታች ያለው ደግሞ እዛ ቁራንጌይ ውስጥ ይዘመር የነበሩ ከቢር ማለት ያው አስተማሪውን ማለት ነው የሚያሞግስ ጽሁፍ ነው ማለት ነው። ለምሳሌ በኩፊ የተጻፈውን ቀንጨብ ለማድረግ ደስ ይለኛል። የኢትዮጵያ ማህበረሰብ ማወቅ አለበት ይሄንን ታሪክ። ሞስትሊ የኛ አካባቢ ሰዎች በደንብ ማወቅ አለባቸው። ያልተነገረ ታሪክ እና በማኑስክሪፕት ላይ የተጻፈ እና የተቀመጠ ታሪክ ነው ታሪኩ። ይሄ መጽሐፍ ያው ቼሩሊ ጋር ያለው ጣሊያኑ ጸሐፊ ማለት ነው ታሪክ ጸሐፊ እሱ ጋር ያለ መጽሐፍ ነው። ያው ከዚህ የተወሰደ ነው ማለት ነው። ሐረር ውስጥ የተጻፈ መጽሐፍ ነው። የሚለው ምንድነው? ስለ ዑመር ወለስማ ሱልጣን ዑመር ወለስማ የሚያወራ ነው። ያው ከ840 ዓመት በፊት የነበረ ሱልጣን ነው ሐረር ውስጥ ማለት ነው። ለ80 ዓመት ነበር ሐረርን ያስተዳደራት በቅድሚያ። የሞተው ደግሞ በ120 ዓመቱ ነው። ያሉት የልጆች ብዛት 660 ልጆች የነበሩት ሱልጣን ነው ማለት ነው። ይሄ እጅግ በጣም የሚያስገርም አይነት የልጆች ቁጥር ያሉት ሰው ነው ማለት ነው። ያው መጀመሪያ ጥያቄው ከስንት ሚስት ይባላል። ባዮሎጂካሊ ያው 600 ሰው ሊመጣ የሚችለው ከ70 ሚስት ነው። እስላም ግን የፈቀደው 4 ነው ማለት ነው። ሌላ ሲስተም ነበረ በዛን ሰዓት ላይ እስላሚክ የሆነ ሲስተም ሚልከል የሚን የሚባል በሱ ሲስተም ነው 70 ሚስት ለማግባት እንትን ሚልከል የሚን የሚባለው ሲስተም ምንድነው? ማንኛውም ሴት ባሮቼ 80 ካሰርኩባቸው ሚስቶቼ ይሆናሉ አውቶማቲካሊ ማለት ነው። ልክ በዛ አይነት መልኩ የተሰበሰቡ ማህበረሰብ ነው። ልጆች ብቻ ማለት ማህበረሰብ ይባላል ማለት ነው። 600 ስለሆኑ ያው 300 ወንድና 300 ሴት ነበሩ ማለት ነው። ጾታቸው ራሱ እኩል ነው። ለ60 ነው ልዩነቱ። ምንድነው ያደረገው? ያው ከሱ ጋር ሀገር የሚመራ ልጆች መምረጥ ነበረበት። 300 ወንዶችን ይዞ ፈተና የመጀመሪያ ፈተና ሰጣቸው ማለት ነው። 40 ሰው አለፈለት። ከዚያ ማጣሪያ ደግሞ ሌላ ፈተና ሰጣቸው። 4 ሰው አለፈለት ማለት ነው።
አሚር ጠልሃ፣ አሚር ነስራዊ፣ አሚር ማያ እና አሚር ሀረጋያ የሚባሉ ናቸው ማለት ነው። አራቱ አሚሮች ማለት ነው። በአካባቢያችን በአራቱ አቅጣጫ አስቀምጧቸው አብረው ያስተዳድሩ። ላለማዳላት ነበር ፈተናዎቹን ያዘጋጀው። ምን ያህል የበሰለውን ለመምረጥ ነው እንግዲህ ከነዚህ ሁሉ የበሰለ ካለ ከሱ ጋር እሰራለሁ በሚል ነው። እርግጠኛ ነኝ ያው በስምም አያውቃቸውም። በጣም ብዙ ሰዎች ናቸው እነዚህ ስምም ይወጣላቸዋል፣ ግን እሱ እያንዳንዱን በስም ላያውቃቸው ይችላል። በዛ አይነት መልኩ የተቀመጠ ነው። ዑመር ኢብኑ ዑስማን ማለት የኢፋትን መንግስት የተካ መንግስት ነበር ማለት ነው። ያው በዳይናሲቲ ነው የሚታወቀው፣ ወላስማ ዳይናሲቲ ተብሎ ማለት ነው። የሱ ታሪክ ነው ማለት ነው። ግን ይሄ መጽሐፍ ሌላም ብዙ አይነት ታሪኮች ይዞ ያለ መጽሐፍ ነው። ቸሩሊ ጋር ምን እንደሚያደርግ አላውቅም። የፈለገውን ያህል ከፍለውት ያንን መጽሐፍ ቢያስመጡልን ለኛ እንቁ የሆነ ጉዳይ ነው ለኛ ማለት ነው። ሀብታችን ነው ያለን ሀብት ማለት ነው። የማስመለስ ቅርሳችን ስለሆነ ቢያስመልሱ የሚመለከታቸው አካላት እጅግ በጣም እናመሰግናለን። ወደዚህ ስንመጣ ደግሞ እዚህ 400 ዓመት ያስቆጠረ የፕራይዝ ወይንም የሙገሳ መጽሐፍ ነው ማለት ነው። ማንን ነበር ያሞገሱበት? ሙሐመድን አለይሂ ሰላቱ ወሰለም እሳቸውን የሚያሞግስ ነው። ሞስትሊ ሃይማኖታዊ ነው። የአጻጻፍ ስልቱ ግን እጅግ በጣም የሚገርም አጻጻፍ ስልት ነው። አንደኛ ቦልድ ነው። በቦልድ በደንብ እንትን ተብሎ የተጻፈ ነው። ከዚያም ባሻገር ምንድን ነው እያንዳንዱ ፊደል ጠርዝ ላይ በሬድ በቀይ ቀለም ሻዶ የተደረገበት ሁኔታ ነው የሚያሳየው። ለውበት ነው ወይስ ለምልክት ነው? ቀይ ስንፈትነውና ስንፈትሸው ያገኘነው እውነት አለ። አንደኛ ውበት ነው። ያው ፌኖታይፒካሊ እንደዚህ ስታየው ውበት ይሆናል ማለት ነው። ግን በፍተሻ መልኩ አስቀምጠሽው እንደዚህ በቁመት አስቀምጠሽው ለምሳሌ 3 ሜትር ወደ ኋላ በተመልሰሽ የምታዩ ከሆነ በትክክል ማንበብ ትችያለሽ። እጅግ በጣም የሚገርም ነው። ቦልድ በመሆኑና ስፔሱ ደግሞ ትንሽ ሰፋ ይላል። ያጻጻፍ ስፔሱ 2 መስመር ያህል ነው ዘሎ የጻፈው ማለት ነው። ጋቡ ከሩቅ ነው ማንበብ የሚችለው አንድ አይኑ ጤነኛ የሆነ ሰው ማለት ነው። ከሩቅ ማንበብ ይችላል ጉዳዩን ማለት ነው። እንደዚህ አይነት በዚህ አይነት መልኩ ጻፍኩኝ ብሎ የሚነገር አንድ አረብ ካለ መተው ያነጋግረን እያልን ነው አንጀማ እያደረግን ያለ ነው በአሁኑ ሰዓት ላይ። ይሄም እንደዛው ፕራይዝ ነው፣ የሙገሳ ነው። 400 ዓመት ያስቆጠረ ነው። ይሄም ጸሐፊው እንግዲህ እኔ እጅግ በጣም የሚገርመኝ ይሄ ምን ለብሰው እጁ ላይ እንደጻፈ ነው ሁልጊዜ የምጠይቀው። ምክንያቱም ላገኝለት አልቻልኩም። ምክንያት ላገኝለት አልቻልኩም። ምንድነው እሱ? ተመሳሳይ የሆኑ ፊደላት ተመሳሳይነታቸው 90% ነው። ምሳሌ እዚህ ውስጥ ያሉትን ሀ ወይንም ለ ፊደልን ሁሉንም አውጥቼ ደርድሬ ባስቀምጥ በቁመትም በውፍረትም በቅጥነትም በምንም 90% ይመሳሰላል። ፓንክቹዋሊቲ አለው ማለት ነው አጻጻፉ ላይ። በጣም የሚያስገርም ነው። እጅግ በጣም የእጅ ጽሕፈት ሙያውን በደንብ ያኖርበትና በእውነቱ በህይወት ቢኖር ዓለም አቀፍ የሆነ ሽልማት የሚያስፈልገው ሰው ነበር ማለት ነው። እጅግ በጣም ከባድ ነው 90% ማመሳሰል ማለት ነው። ወል አለ እስካሁን ድረስ እንትን አላደረግነውም። ይሄንን አይደንቲፋይ ጥልቅ የሆነ አይደንቲፋይ ይፈልጋል። እናገኘዋለን፣ እናወጣዋለን ማለት ነው። ለምሳሌ እዚህ የአርት ስራዎቻቸውን እንዴት አድርገው እንደሚያስቀምጡ የሚያሳይ ቦርድ ነው። ይሄ ቦርድ ማለት ነው አጠቃላይ ሉህ ነው እንደምታዩት። እነዚህ ዲዛይኖች እያንዳንዱ ማኑስክሪፕት ላይ አንድ ፔጅ ይዘው ማለት ነው የሚሳሉና የሚጻፉበት ነው። የሚጻፉበትም የመጽሐፉ አጠቃላይ ይዘት ምን እንደሆነ ማን እንደጻፈው መቼ እንደተጻፈ የሚለውን ኢንፎርሜሽን የያዙ ናቸው ማለት ነው። አሁን ዲዛይኑን ስናየው የተሰራው በዛች ቀርከሃ ነው የተሰራው፣ በዛች እነሱ በሰሩት ኢንክ ነው። ግን ያለውን ፕሮፖርሽናሊቲ ስታይ እዚህ ጋር ያሰራር ስልቱን እጅግ በጣም የሚገርም ነው። ያለምንም ስህተት ፕሮፖርሽናሊቲውን
ፖይንቷን ማለት ነው አምጥቶ ያስቀመጠበት ሁኔታ ነው። ስርዝ ድልስ አይኖርበት ማለት ነው። እስቲ ምንድነው የሚለው? ወይኔ ይሄ كتاب كواكب الدرية في مدح الخير البرية محمد صلى الله عليه وسلم የሙሐመድ አለይሂ ሰላቱ ወሰላም ሙገሳ ነው ማለት ነው። የተጻፈበትም እጅ ጽህፈት ኩፊ የሆነና እጅግ በጣም ፐንክቹዋል ፐርፌክት በሆነ የአረብኛ አጻጻፍ ስልት ነው የተጻፈው። ከለሮቹን ስታይ ደግሞ ቀይ አለ፣ ቢጫ አለ፣ ጥቁር አለ። ከ130 ዓመት በፊት ከተጻፈ መጽሐፍ ላይ ኮፒ ያደረግነው ነው ማለት ነው። ይሄ ነገር እንደዚህ አይነት ጥበብ ያሳዩበት ማለት ነው። ይሄኛውን ስናይ ደግሞ 400 ዓመቱ ነው መጽሐፉ። ኦልራይት እዚህ ያሉትን ክቦች ከቆጠርን 14 ክቦች ናቸው። የተለያዩ ሳይዝ ያላቸው ክቦች ናቸው ማለት ነው። እንግዲህ ከ400 ዓመት በፊት ፕሮትራክተር አልነበረም። እሺ እኔ ፕሮትራክተርም ሰጥተሽኝ ይሄንን ፐንክቹዋል የሆነውን ክብ አምጣ ብትይኝ ላላደርገው እችላለሁ በፕሮትራክተር። እነሱ ያለ ፕሮትራክተር ምን ተጠቅመው ነበር? ይሄንን ፐርፌክት የሆነውን ሰርክል 14 የተለያየ ሰርክሎች ክቦችን ማለት ነው የተለያየ እንትን ያላቸውን ደርድረው ማስቀመጥ የቻሉት በምን አይነት መልኩ ምን ተጠቅመው ነው? ያለ ፕሮትራክተር ከሆነ ማለት ነው። ከዚያ ባሻገር የምናየው እዚህ ውስጥ ያሉትን ከለሮች ናቸው። እንግዲህ ከለሩን ስታዩ ቡኒ ከለር ሁሉ አለ። ቡኒ አለ፣ ቀይ አለ። ምን ብንቀላቀል ነው ቡናን የቀላቀል ነው ወይስ ምንድነው እሱ? እንደዚህ አይነት ቡኒ ከለር አስቀምጠን እስከ ዛሬ ድረስ የሚያንጸባርቅ ሳይበላሽ የተቀመጠ ከለር ነው። እንግዲህ ራሳቸው የፈጠሩት ከለር ነው። ከለር መፈጠር ባልጀመረበት ሰዓት ላይ ነው ይሄን ነገር ያደረጉት። 400 ዓመት ማለት ናቹራሊ የሚታዩትን ከለሮች እንጂ በከለር እንትንነት አዳጋች ነው። ሶ እንደዚህ አይነት ነገር መስራታቸው ራሱ በጣም የሚገርም አይነት ሁኔታ ነው የሚያሳየው ማለት ነው። ወደዚህ ስንመጣ ደግሞ 320 ዓመቱ ነው። ይሄ ቁበት الخضراء ይባላል። ሊኖረው የሚችለው ይሄ መዲና ብቻ ነው። የሙሐመድ አለይሂ ሰላቱ ወሰላም ውስጣዊ መቃብራቸው ነው። ይሄ አካሉ ማለት ነው፣ ውስጣዊ አካሉ ነው። ሶ እንግዲህ ሰውየው ለሐጅ ሄዶ መዲናን በዘየረበት ዘመን ልክ ባየው ቪዥን መጥቶ እንደገና ተመልሶ እዚህ ያንን ያየውን ፊገር አውት አድርጎ እንደገና ነው የሳለው ወይስ በምን አይነት መልኩ ነው ይሄንን ነገር ያስቀምጠው የሚለውን ጥያቄ ያስጠየቀ ነው። ምክንያቱም ፎቶ ካሜራ አልነበረም በዛን ሰዓት ላይ። ከ300 ዓመት በፊት ፎቶ ካሜራ የሚባል ነገር አልነበረም። እና የአሰራር ስልቱን ስናየው ደግሞ እዚህ ላይ የተጠቀመውን ስልት እዚህ ጋር ያለውን የአርት ስራ ብናይ እጅግ በጣም የተወሳሰበና ደስ በሚል አይነት መልኩ ያስቀምጡት ነው። ከለሮቹን ስናየው ደግሞ እንደዛው የሚያንጸባርቁ ናቸው ማለት ነው። ሶ ጸሐፊዎቻችን ማለት ነው የሐረሪ ጸሐፊዎች ያላቸውን የአርት ጥበብ ወረቀት ላይ ማኑስክሪፕት ላይ እጅግ በጣም አኖረውታል ማለት ነው። ከዚህ በፊት በጣም የሚታይም ነው የሚታይ ነው። ያው ይሄም እንደዛው ነው። ክብ ላይ የተጻፈ ነው። ገለባብጠው የጻፉበት አይነት ሁኔታ ሊኖር ይችላል። እዚህ ላይ ለማብቃቃት ብለው አንዱን ፔጅ ብቻ ብዙ ኢንፎርሜሽን የጻፉበት አይነት ሁኔታ ነው እዚህ ጋር የሚታየው። ይሄ የተገለበጠ ነው። ይሄ ደግሞ በጎን የተጻፈ ነው። ይሄም በጎን የተጻፈ ነው። ይሄ ግልብጥ ነው። እንደዛ አይነት ነገር እያደረጉ ያብቃቁት ነበር ማለት ነው። አንድ ፔጅ ላይ እጅግ በጣም ብዙ እንደ ማስታወሻ ነው። እንደ ማስታወሻና አንዳንድ ኢንፎርሜሽኖች ማለት ነው። ከጉዳዩ ጋር የሚሄደውን ኢንፎርሜሽኖች ማለት ነው። ሶ በማጠጋጋት ሁኔታ ደግሞ የሚደርስላቸው ሰው የለም። እንግዲህ እየገለባበጡና እንትን እያደረጉ በጎንና እያሸጋሸጉ ማለት ነው። በዚህ አይነት መልኩ ነበር የሚያሳዩት ማለት ነው። እዚህ ጋር የምናየው አለን 30 ጁዝ ቁርአን ነው ይሄ በእጅ የተጻፈ ማለት ነው። 380 ዓመት ያስቆጠረ ነው። ይሄም እስካሁን ድረስ ያው እድሜዎቹን 380 300 ውስጥ ነው እየተነጋገርን ያለ ነው። ያው ለነገሩ እዚህ ያለን ከ150 ዓመት እስከ 900 ዓመት ድረስ ነው የተጻፈው ማለት ነው። ሞስትሊ ግን የሰበሰብናቸው መጽሐፎች ከ500 ዓመት በታች ከ300 በላይ ያሉትን እድሜ ያላቸውን መጽሐፎች ማግኘት የቻልነው አንፎርቹኔትሊ። እስቲ በዚህ አጋጣሚ እንዴት ሊገኙ ቻሉ እነዚህ የመጽሐፎች አጠቃላይ ማህበረሰቡ እጅ የነበሩ መጽሐፎች ናቸው። ያው ኤቀጣቀት በሚባለው መስኮት ላይ ይቀመጡ የነበሩ መጽሐፎችና ያው ፕሪንት ሲመጣ ማህበረሰቡ ይሄንን አይጠቀምም፣ ፕሪንት ነው የሚጠቀመው። ያንን በማየት ዝም ብሎ አባንዳንድ ከሚሆን ለምን ሰብስበን በሙዚየም ደረጃ እናስቀምጠውም የሚል ሐሳብ መጣና በጣም ጥሩ ሐሳብ። yes
በጣም አመርቂ የሆነ ሀሳብ ነው። በዛ አይነት መልኩ ነው ይሄ ስታብሊሽ የሆነው ማለት ነው። ያ ብዙ ነገር ተምረንበታል፣ እኛም ብዙ ነገርም እናገኝበታለን። እጅግ በጣም የሚገርሙ መጽሐፎች ሁሉ የጻፈ ማህበረሰብ ነው ማህበረሰቡ ማለት ነው። ይሄኛው 30 ጁዝ ቁርአን ነው በእጅ የተጻፈ ያለ ስልስ ያለ ድልስ ያለ ስርስ። አሁን ቁርአን በአረብኛ 30 ጁዝ መጽሐፍ ምን ማለት ነው የሚለውን ጥያቄ ነው የሚያስጠይቀው። ሁልጊዜ አረብኛ ዲፔንድ የሚያደርገው ባሉት ፓተርኖች ነው። ነጥብ አለ፣ ፈትሐ አለ፣ ከስራ አለ፣ ሸዳ አለ። መሀል ላይ አንድ ፓተርን ከተሳሳች 30 ጁዝ ቁርአኑ የተሳሳተ ነው የሚሆነው። ያንን ጥንቃቄ አድርገው ምን ያህል ጊዜ ሊወስድበት እንደሚችል 30 ምዕራፍ ቁጭ ብሎ መጽሐፍ በእጅ ማለት ነው መገመት ያስችላል ማለት ነው። እዚህ ጋር 3 አሉ። 3ቱም የቁርአን ተፍሲር ነው የሚባለው ማለት ነው። ያው የቁርአን ማብራሪያ ነው ማለት ነው። በተለያዩ ሼኾች የተጻፈ ነው ማለት ነው። እጅ ጽሑፎቹ ያው በጣም ደስ የሚሉ ነው። በቀይም በጥቁርም በአረንጓዴም የተጻፉ ናቸው ማለት ነው። ጥርት ያለ እንትን ይመስላል፣ ፕሪንት ይመስላል። በዚህ አይነት መልኩ ነው የምናስቀምጣቸው ማለት ነው። ለወደፊቱም ያው ብዙ ልናገኝ እንችላለን። በተለይ ተፍሲርን ወይም ማብራሪያውን በተመለከተ እጅግ ከባድ ስራ መሰራት ያለበት ይመስለኛል። ምክንያቱም አንዳንድ የሀሳብ መገጫጨት ያለበትን ሀሳቦች ለማስተካከል እንዲመቸን እነዛን ተፍሲሮች ሰብስበን ብናጠናቸው እጅግ በጣም ብዙ ስራ ይሰራሉ ብለን እንገምታለን። የነዛኛው ቁርአን ፍቺ ይሄኛው ነው ማለት ነው። ፍቺ ሳይሆን ያው ማብራሪያው ማለት ነው። የአንድ ህግ ይመጣል። ያ ህግ ለምን እንደመጣ እንዴት ሜንቴን ማድረግ እንዳለ